ሰላም ውድ ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ። እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? ዛሬም በአዲስ ቪዲዮ በሚያነቁ በሚያበረታቱ መረጃዎች ቪዲዮዎች ቀርብ ያለው እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጋችሁ መጀመራችሁን እንዳትረሱ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ጸሎትህ ቅድመ እግዚአብሔር እንዲደርስ ከፈለግ ካሉ ጸሎትን ከሶስት ነገር ጋር አያይዘው፣ አንደኛ ከጾም፣ ሁለተኛ ከምጽዋት፣ ሶስተኛ ከእንባ። ልብ በሉ፣ እንባ ከአንጀት የመጸለይ መገለጫው እኮ አታውቁም? እንዴት ዋላችሁ? ሰው በሰው ፊት የውሸት ማልቀስ ይችላል። አሳይተኛል። ዛሬ አሜሪካን ያለች ድሮ ከሰው ጋር መኖር ያስተማረችኝ እንዴት ታለ። ሰው ጋር መኖር ማለት ያው መቃብሪያ ስንወጣ እንዳውሬ ነገር ነው የነበርና ያው ሰው ሰላም ማለት የለ ምን የለ እና ይኸውልህ ከሰው ጋር ሲኖር እንደዚህ አይደለም። ይኸውልህ ጨብጥ ደግሞ ሴት ስንጨብጥ የሆነ ኤሌክትሪክ ምናምን ስትነኩ ይነዝር የለ እንደዚህ ያደርገናል። እውነቴን ነው። በጣም ነው የምቸግር የነበረው በተለይ እዛ ግቢ ስመር እና ይኸውልህ አሳይ ምናምን እጅ መጨበጥ ሰው ጋር እንዴት እንደሚወራ ሰዎች ምን ምን እንደሚወዱ ምን ምን እንደሚጠሉ ተግባቦት ይባላል። እንግዲህ ኋላ በል ልምከርህ አለችኝ። ነፍስ እያገባው ሲሄድ ምንድነው የምትመክረኝ አልኳት። ሴት ልጅን አለቀሰች ብለህ እንዳታምናት አለችኝ። የራሷ ሴት ስለሆነች ማለት ነው። ስለ ሴቶች ደግሞ ምን የሚል ምክር አለ? ወንድ ልጅ ጋበዘኝ ገንዘቡን ሰጠኝ ብለሽ እንዳታምኘው። ለምን? ለወንድ ኪሱ ለሴት እንባዋ ቅርብ ነው ይባላል። ሴት ከሴት ፊት ማልቀስ ይከብዳታል፣ ከወንድ ፊት ግን ትችላለች ብዙ። ወንድ ለወንድ እሺ ብሎ አይጋብዝም ካላበደ በቀር፣ ለሴት ግን ይጋብዛል በደንብ። በተለይ ትንሽ መልክ ካላት ያው የምታውቁት ነው። እና የኪሱ ግድ የለም ኪስ ነው እናውቀዋለን። የእንባው ግን እኔ በጣም ደረቅ ስለሆንኩ ወይ ስለነበርኩ እንዴት ብሎ ነው ሰው ግን ያለ ምክንያት ዝም ብሎ የሚያለቅስ ሲባል፣ አይ ያለ ምክንያት አይደለም ግን ማልቀስ ይቻላል አለች። አይ ይሄን ካላየው አላምንም አልኩ። በልሽ ቁጭ በላለችኝ። ቁጭ አልኩኝ። ትንሽ ስታስብ ቆየችና ዘረገፈችው። ምኑ እንዳሰበች ነው ግን ይሄ እውነትሽን ነው ብዬ ተቀበልኳት። እንዴት ዋላችሁ? እና መሰረታዊው ነገር እንባ በሰው ፊት እንደዚህ በሐሰት ሊፈስ ይችላል። በእግዚአብሔር ፊት ግን የውሸት እንባ የለም። እንድታውቁት ብቻችሁን ናችሁ። በስዕለ አድኖ ፊት፣ በእግዚአብሔር ፊት፣ በእመቤታችን በቅዱሳን ፊት የውሸት እንባ የለም። በአብዛኛው እንባዎች ሁሉ በእግዚአብሔር ፊት የእውነት ናቸው። በእግዚአብሔር ፊት ከሆነ የእውነት ነው። እና መቼስ የማይታየውን አምላክ አጭበረብራለሁ ብሎ ስዕሉ ፊት ቆሞ የሚያለቅስ እኔ እንጃ። ኦርቶዶክስ ቤተክርስቲያን ይህንም ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው። እኔ የእውነት ኢየሱስን አይደል ወይ? እንግዲህ ቤተክርስቲያን የእውነት አምድ ነች፣ መሰረት ነች፣ እንዲሁም ደግሞ የህይወት ባህር ነች። ጌታዋ ደግሞ የህይወት ምንጭ ነው እና በባህር ውስጥ ያለ ድንጋይ ከባህሩ ውሃ ስላልጠጣ ውሃ የለም ያስብላሉ ወይ ነው። ልክ በዚህ በሮሜ ምዕራፍ 3 ቁጥር 3 ላይ የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን ይለናል ቅዱስ ጳውሎስ ማለት ነው። አንዳንድ ድንጋዮች ደግሞ ጌታ እንደነገረን በቢታንያ ያሉ ድንጋዮች እንደሚጮሁ እንደሚያመሰግኑ ሲነግረን ምን ይለናል? ማለት ከእንደነዚህ አይነት ሰዎች ይሻላሉ አንዳንድ ድንጋዮች። በዚህ በሉቃስ ወንጌል ምዕራፍ 19 ቁጥር 40 ላይ እላችኋለሁ እነዚህም ዝም ቢሉ ድንጋዮች ይጮሃሉ። ተመልከቱ፣ የቢታንያ ድንጋዮች እንኳን ስለ ክርስቶስ ይጮሃሉ። ደግሞ ኢየሱስ ስላልኩ ተገፋው ትላለች። ቤተ ክርስቲያን ስራዋ፣ ስብከቷ፣ ምግባሯ፣ ምልክቷ ሁሉ የክርስቶስ እኮ ነው። ለ365 ቀን ዓመቱን ሙሉ ሳታቋረጥ ሰዓታት፣ ማህሌት፣ ቅዳሴ እያለች ክቡር ስጋውን ክቡር ደሙን የምታቀርበው የማ ቤተ ክርስቲያን ነች? እስኪ እንደው በጠራራ ፀሐይ አይንሽን ጨፍነሽ ፀሐይ አልታየሽምና ፀሐይ አልወጣችም እኮ አይባልም። እናቱ አይንሽን ስላልገለጥሽ ነው መልሱ። ክርስቶስ ስለዘመርኩኝ ጴንጤ ልትሆኝ ነው እንዴ? አንቺ ሰው ጴንጤ ሆንሽ እንዴ ተባልኩኝ ምናምን። ኧረ አይመጣውም በጌታ ስም። ከዛሬ 500 ዓመት ዘመን በፊት ማለት ነው ስለ ክርስቶስ ሲዘመር እነዛ ሰዎች ምን ሆኑ ነበር የሚባሉት? ያላዋቂ ሳሚ ንፍጥ ይለቀልቃል ምናምን የሚባል አባባል አለና በእውነቱ ከሆነ እኛ እኮ አንቺን አናቅሽም ነበር። ያወቅንሽ በዝማሬሽ ነው። የኔ ናርዶስ የኔ ቤዛ ብለሽ ዘመርሽ። እኛ ደግሞ የኛን ቤዛ የተዘመረለትን መዝሙር ካሴቱን ገዛን፣ ፈመስሽ፣ በየአውደ ምሕረቱ መዘመር ጀመርሽ። ከዚህ የተለየ ነገር አለ እህታችን? አናቅሽም ነበርኩ።
ስለዚህ ያወቅንሽ ራሱ ስለሱ ስለዘመርሽ ነው። የሚያስገፋና የማይፈለግ ነገር ቢሆን ለምንድነው ዝማሬዎች በዛ ያክል የተሸጡት? ለምንስ ነው ሰው ላይ ሰማሽ? ለምንስ ነው የታወቅሽው እንልሻለን ማለት ነው። ስለዚህ ዝማሬው የተወደደ ስለሆነ ነው። አንቺም የተወደድሽው የታወቅሽው ነው። እንደ እውነት እንነጋገር ከተባለ አንድ ጊዜው የጌታን ቤተክርስቲያን ጥላት ወጣለች። ሰው በሰው የተጀመረ ቦታ ላይ ያለሽው እና የትኛው ተቋም ላይ ያለሽው? ክርስቶስ ኢየሱስ ለዓለም ሁሉ ሞቷል የሚለው ወይስ አይ ለተመረጡት ብሎ የእግዚአብሔርን ምሕረትና ቸርነትን የማያሳየው ጌታ ጋር ያለሽው? ወይስ ጥምቀት ለድህነት ብለው የሚሉት አይ አይደለም ሰው ከዳነ በኋላ ይጠመቃል እናም ደግሞ ያደረገው ደግሞ ትእዛዙን ለመፈጸም ነው ብሎ የሚናገሩት ጋር ያለሽው? ወይስ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ሥጋና ደም ሕይወትን ይሰጣል አማናዊ ነው ብለው የሚያስተምሩት ጋር ነው ያለሽው? አይ አይደለም፣ ይህ እንደ ማንኛውም የተሰጠ ትእዛዝ ነው፣ በቃ ትእዛዙ እንደማክበር ይደረጋል እንጂ ሕይወት የሚሰጥ አይደለም ብለው የሚሉት ጋር ነው ያለሽው? የትኛው ጋር ነው ያለሽው እህታችን? እና ራስሽን ብትመለከቺ መልካም ነው። ቤተክርስቲያን ስሟን ካላነሳሽ እንጀራ ልቤ እንደማቺ እናውቀዋለን። እዛም አካባቢ ያሉት ሰዎች ደግሞ ለእናንተ የሚያጨበጭቡላችሁ፣ በተለይ ከዚህ ወተናል ብላችሁ ለምትሉት የሚያጨበጭቡላችሁ ወይም ደግሞ ጎበዝ የምትባሉት እንደው የሆነ የምትናገሩት ጥሩ ትምህርት ኖሮ ሳይሆን የሚጠሏትን ቤተክርስቲያንን ስለምታሙላቸው ነው። ሰው እግዚአብሔር አምላክ ልቡን ይስጣችሁ። እቺ ቤተክርስቲያን ግን ትላንት እርሱ የጀመራት ነች፣ ዛሬኛ ጋር የደረሰች ነች። እስከ ዓለም ፍጻሜም ደግሞ የማይለያት ሁሌም የሚጠብቃት አንዲት የሆነች ቤተክርስቲያን አለችን እና እቺን ቤተክርስቲያን ደግሞ የክርስቶስ ስለሆነች ሁልጊዜም በእሱ ትጠበቃለች። ቲክቶክ ላይ ተተክለን ስክሮል እናደርጋለን። አንድ ነገር ላይ መቆየት አንፈልግም። 3 ደቂቃ መታገስ አንፈልግም። 1 ደቂቃ መታገስ አንፈልግም። ለምን እንሰለቻለን? አማራጮች አቅርቦልን ምን ቆይባቸውን ቦታዎች ያውቃል። ፕላትፎርሙ ራሱ አልጎሪዝሙ ምን ቆይባቸው ሙሉ ቪዲዮ አይተን ስንጨርስ ተመሳሳይ ቪዲዮ ያቀርብልናል። ያውቀናል። በነገራችን ስልቹ እንድንሆን አድርጎ ሰው መጽሐፍ ይጀምራል። ብዙ ሰው መጽሐፉን አይጨርሰውም፣ ይተኛበታል። በጣም ብዙ ጀምረን የተውናቸው ነገሮች አሉ። ጀምረን የተውናቸው ጸሎቶች አሉ። የማታ ጸሎት እንጀምራለን በስሜት ከዛስ በማግስቱ አይ ደከመኝ ለዚሁ ልተኛና ነገ እቀጥላለሁ። ከዛስ ሲቀጥል የማታ ጸሎት ድራሹ ጠፋ። ጧት ላይ የጀመርናቸውን ጸሎቶች እናቋርጣለን። ለምን? እንሰለቻለን። ስልቾች ነው። መጽናት፣ በተተከልንበት ቦታ መቆም፣ ባለንበት ቦታ መቆም፣ በማህበራችን መጽናት፣ በጉባኤ መጽናት፣ በወንጌል መጽናት፣ የእግዚአብሔርን ቃል በመስማት መጽናት ያስፈልጋል። በእውነት እንዲህ አይነት ነገሮች አሁን እየጠፉ አቋም እየተቀያየረ፣ ለዚህ ነው በጣም ብዙ ሰዎችን ስንመለከት አሁን አቋማቸው ይቀያየራል። የተናገሩትን አይደግሙትም፣ የሚኖሩትን ህይወት ይተውታል። ሌላ ውሳኔ ይወስናሉ፣ ወደ ሌላ አማራጭ ወደ የሚመስላቸው ነገሮች ይሄዳሉ። ስለዚህ በእምነት ላይ መጽናት መጨመር አለበት። ለዚህ ነው በጣም ብዙ አሁን የሃይማኖት ለውጦችን ትመለከታላችሁ። አሁን ብዙ ሰው የሚመስለው ከኦርቶዶክስ ሃይማኖት ወደ ሌላ እየፈለሰ ነው ብሎ ነው የሚያስበው ሰው። በእርግጥ ስታቲስቲክስ መስራት ሊፈልግ ይችላል፣ መረጃ መስራት ሊፈልግ ይችላል። ቁም ነገሩ ግን ፋይናሊ እሺ ከኦርቶዶክስ አንድ ሰው ወጣ፣ ሌላ እምነት ሆነ። ከዛ ምንድነው የሚሆነው ነው? አጥኑት እስኪ እሱ ምንድነው የሚሆነው? እዛ ሄዶ ምን እያደረገ ነው? ምን እየሰራ ነው? ውስጡን ብታጠኑት ሃይማኖት ያለው ይመስላችኋል? አምኖበት ይመስላችኋል? እዚያ ራሱ ለምን እንደሚሄድ ታውቃላችሁ? በማህበረሰቡ ዘንድ እምነት የለውም ሃይማኖት የለውም እንዳይባል ባህሉን ጭምር ለመጠበቅ እዚያ ሄዶ እያስመሰለ ይኖራል። ለምን? ቁርሱን በልቶ በፈለገው ሰዓት ነው የሚሄደው። በፈለገው ሰዓት የፈለገውን ለብሶ። እዚህ ስትመጡ እንድትለብሷቸው የምትታዘዟቸው ልብሶች አሉ። አጭር ቀሚስ መልበስ አይቻልም፣ ሱሪ መልበስ አይቻልም፣ ጸጉር ማሳየት አይቻልም። እንደዚህ ትባላላችሁ። ይሄን ሕግ ትጠብቃላችሁ። ሌላ ቦታ ስትሄዱስ ይሄ ነፃነት አለ። ምንም ሕግ የለም። ስለዚህ ሰው መጨረሻ ላይ ኤቲስት ከመሆኑ በፊት አስቀድሞ ይለማመዳል ዋዜማው። ስለዚህ ብዙ ሰው ወዴት ነው የሚሄደው? የመጨረሻው የዓለም ግብ ራሱ ምንድነው? ሃይማኖት አልባ ማድረግ ነው። ሰውን ሃይማኖተኛ የማድረግ ፍላጎት የላትም ዓለም። ፖለቲከኞች ህዝብ ሃይማኖተኛ እንዲሆን አይፈልጉም፣ ከሃይማኖት እንዲወጣ ይፈልጋሉ። ለምን? እንደፈለጉ እንዲያዙት። ስለዚህ እኔና እናንተ መጽናትን መለማመድ መቻል፣ ልጆቻችን እንዲጸኑ ማሳየት መቻል፣ አራያ መቻል፣ መሆን መቻል፣ ምሳሌ መሆን መቻል ያስፈልጋል። በእምነት ላይ እነዚህ መጨመር አለባቸው። አንደኛ በጎነት፣ ሁለተኛ ዕውቀት፣ ሶስተኛ ራስን መግዛት። የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቶ ማደር አይቻለውም ይላል። ጾም የትጋት ምንጭ ነው።
ትጋት የሚገኘው ከጾም ሰው በልቶ ትጉ ሊሆን አይችልም። እንዲያውም በጣም ምን ያደርጋል መሰላችሁ? ሰው ሲበላ ምንድን ነው የሚያደርገው? ሰውነት አይምሮ ጭምር ምግብ በመፍጨት እንደሚሳተፍ ታውቃላችሁ አይደል? ልብም ጭምር አይምሮም ጭምር ይሳተፋል። እና ጭንቅላት ይሄ አይምሮአችን አስተዳዳሪ ነው። ያው እንዳበምኔታችን ማለት ነው። ጭንቅላት ምንድነው? አስተዳዳሪ ነው። ማንን የሚያስተዳድር? እጅን፣ እግርን፣ ኩላሊትን፣ ሳምባን፣ አጠቃላይ ሰውነትን ማንም የሚያስተዳድር? ይሄን የሚያስተዳድር እና ሆድ የምን አካል ነው? አንድ ግዛቱ የማን? የጭንቅላት። እና ምግብ አጥብቆ ሲሰጠው ምግብ መፍጨት በግዛቱ ውስጥ በጣም ከፍተኛ ስራ ስለሆነ እዚያ ላይ ይጠመዳል። እዚያ ላይ ሲጠመድ ማሰብ አይችልም ነው። ማሰብ አይችልም። ምክንያቱም ያንን ግዛቱን በማስከበር ተጠምዷል ማለት። ያን በማስፈጨት ባይድ ነገር ስለተከመረበት እሱን ነገር ስፍራ እስከሚያይዝ ጓዙን ስፍራ እስኪያዝዘው የማሰብ አቅም ያጣል። እና ለዚህ ነው የማይጾም ሰው ሐሳቡ ቅርብ ነው። ምንም በቅርብ እቅዱም ቅርብ ነው። እዳ እንቅልፉ መከራ። ስለዚህ ምን ይላል? አይምሮ ሰውነትን ማንቃት አንድ ስራ ይሆንበታል። ምግቡን ደግሞ ትእዛዝ ሰጥቶ ማስፈጨት አንድ ስራ ይሆንበታል። ስለዚህ ምን ያደርጋል? ሰውየውን ተኛ፣ ቆይ ምግቡን ልፍጨው ይልና ምን ያደርገዋል? አስተኝቶ ይፈጫል ማለት። ሰውየውን ያስተኛና ምግቡን ስለሚፈጭ ሰውየው በዛ ጊዜ መነሳት ያቅተዋል። እና የጾመኛ ሰው ሰውነት ንቁ ነው ይላል። ጾም እማ ለጸሎት እህታ ለአርምሞ ወጥንት ለኩሉ ገር ሰናይ። የጸሎት ማር ይስሐቅ ሲናገር ጾም ምንድን ናት ያለ? የአርምሞ ምኗ ናት? እህቷ ናት ይላል። ታላቅ እህቷ ናት። አርምሞን ዝም ማለትን፣ መረጋጋትን፣ መስከንን የምታመጣው ማናት? ጾም። እማ ለምን? ለጸሎት። የጸሎት እናቷ ናት። ደግሞ ጸሎትን የምትወልዳት ማናት? ጾም ናት። የሚጾም ሰው ጸልይ 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 ነው የሚያሰኘው። አይምሮ የተሳለ ነው። አንደበቱ ስል ነው። ልቡናው የተከናወነ ነው። ሐሳቡ ክት ነው። ስለዚህ የጸሎት እናት ናት። ነቃ ለአንብ የእንባ ምንጭ ናት። ሁልጊዜ የሚበላ ሰው ማልቀስ አይችልም። በነገራችን የሚጾም ሰው ነው። አሁን ከዓለም እኮ ተቃራኒው ነው። የዚህ ዓለም ነገር እኮ እና ክርስትና እንደተቃረኑ ነው የሚኖረው። አሁን ካልጠጣህ የትኛውን ውሃ ታነባዋለህ ነው አይደል የሚለው። በሳይንስ ቢሆን ኖሮ ብናዋጋ ያልጠጣኸውን የት እንባ ይመጣል ነው። እንዲሁም ቅዱሳን ሲበቁ ውሃ ወደ አለመጠጣት ሲሄዱ እንባቸውን ያደርጋል። እያጸርው ይይዙ ነው እኮ የሚለው። እንባቸው ፈጽሞ የማይቆም ነው የሚሆነው። እንደ ሰኗ ለዚያውም አይን የማይቆጠቁጥ ያለ ስስት የሚወርድ እንባ ነው የሚኖራቸው። የእነ አቡነ ገብረ መንፈስ ቅዱስ፣ የእነ አቡነ ተክለ ሃይማኖት፣ የእነዚህ ከዋክብት እንባቸው ምንጭ ነው። የክርስቶስን ሕማም እያሰቡ ማለት ነው። የእንባ ምንጭ፣ የጸሎት እናት፣ የአርምሞ እህቷ ማናት? የጥንት የገድል የተጋድሎ ሁሉ መጀመሪያ ጾም ነው። የተጋድሎ ሙሴ 40 ዓመት ህዝብን የመምራትን ገድል የጀመረው ምን በማድረግ ነበር? በመጾም ነው የጀመረው። ክርስቶስ ራሱ መድኃኒታችን ኢየሱስ ክርስቶስ ዓለምን የማስተማር ገድልን የጀመረ ምን አድርጎ ነው? መጀመሪያ ጾሞ ነው። ሁሉ ነገር ተጾሞ ይጀመራል። ቀብር ሁልጊዜ ራስ ወዴት ነው? ወደ ምዕራብ፣ ወደ ምስራቅ፣ ወደ ምዕራብ። ፊት ለፊት የሚያየው ወዴት ነው? ወደ ምስራቅ። የትኛውም ቦታ የትኛውም ቤተክርስቲያን በኢትዮጵያ ክርስቲያን ሄደው ይዩ፣ ቀብር ወደ ምዕራብ ነው። ራስ እግር ወደ ምስራቅ። ለምን? ፊት ለፊት እናየዋለን ክርስቶስ ሲመጣ። ይህ እኮ ነው የኛ ስርዓታችን። ለምሳሌ ለቅሶ በሶስተኛው ቀን መቃብሩ ጋር ይኬዳል። ሰለስት አልተጻፈም። ኦራል ትራዲሽን ነው፣ ትውፊት ነው። በሶስተኛው ቀን የምንሄደው ምንድነው? ክርስቶስን ሄደው በሶስተኛው ቀን ሲነሳ እንዳዩት እንደነ መግደላዊት ማርያም ነው። እያንዳንዱ ባህላችን፣ እያንዳንዱ ስርዓታችን የምናደርገው። ለምሳሌ ምግብ ስንበላ ጸሎት አድርገው ምኑን ነው የሚሰጡን? መጀመሪያ ደረቁን ይሰጡናል አይደል? ደረቁን ተቀብለን ወደ ወጥ ነው የምንሰደው? ወደ አፋችን ነው። ደረቁን ወደ አፍ ነው፣ ወደ ወጥ አንሰድም። መልካም። አሳልፎ የሚሰጥህ ማን ነው ሲባል ጌታ ከኔ ጋራ እጁን ወደ ወጭቱም ይሰዳል። እንግዲህ ጌታ ሰጣቸውና ሐዋርያት ደረቁን ሊበሉ ሲሉ እሱ ጌታ ስለሆነ እጁን ሲልክ ይሁዳ ደረቁን ከመቅመስ ይልቅ ምን አድርጓል?
ወደ ወጡ ነው የላከው። እጁን ከኔ ጋራ ወደ ወጭቱ የሚሰደው እሱ አሳልፎ ይሰጠኛል አለ። ይሄ በወንጌል ተጽፏል። እኛስ ያን የምናደርገው ለምንድን ነው? ካህኑ ሲሰጠን ቡራኬ ነው። ልክ ነው። ክርስቶስ ባርኳል። በኤማውስም ባርኮ ሰጥቷቸዋል። 2 ዓሣ 5 እንጀራ ባርኮ ሰጥቷል። ግን ያው መብላት ነው። እችኛዋ ግን ምንድነች? ጌታ ሆይ እንደ ይሁዳ አታድርገኝ እንዳልክድህ። ስለዚህ ወደ ወጥ ማናደርገው ወደ አፍ እናደርገው በዛ ነው። ዳቦ ለምሳሌ ኧረ ገልብጠው ምናምን ይባላል። አሁን የዋካ ሚዲያ በደንብ ይሄንን ያውቃሉ። ሊቆረስ ሲል ኧረ ገልብጠው እንደዚህ አድርገው ድፋው ምናምን ድፋው ነው የሚባለው አይደለም? ዳቦ ሲቆረስ ከዛ እንዲህ አድርገው ይባላል። አንድ አስተማሪ እንዴት ነው ሲሏቸው አይ እንዳይፈረፈር ነው አሉ። አይደለም፣ ሃይማኖታዊ ሚስጥር አለው። መጽሐፍ ቅዱሳዊ ሚስጥር አለው። ይስሐቅ አባቱ አብርሃም በሞሪያ ተራራ ሊሰዋው ሲል አባቴ ፊት ለፊት አይተህ ቁልጭ ራርተህ ከአምላክ እንዳትጣላ ድፋኝና መስዋዕት አድርገኛለሁ። ያ ህብስት መስዋዕት ነው። ስለዚህ እንዲህ የሚደረገው ያንን ታሪክ ይዘን ነው። ለምሳሌ አሁን የተለመደ ነገር ላምጣ። የቁራ መላእክተኛ ይላሉ እናቶቻችን አለ። የቁራ መላእክተኛ ይላሉ። የቁራ መላእክተኛ ምንድነው? ከማን ጋር ነው የሚገናኘው? ከኖህ ጋር ነው የሚገናኘው። አውሮፓ ይሄ ካልቸር የለውም፣ ባዶ ነው። እኛ ደግሞ እምነታችን ሁሉ የተቀረጸው በዚህ ነው። እንዳነሳው ቅድም የዶሮና 12 ብልቶች እነዚህ ዶሮ ለፋሲካ ነው የሚበላው። ራሱ ምግቡ የሚበላው ለፋሲካ ነው። እናገናኘዋለን እኛ ከአምላካችን ጋር። ሁሉንም ነገር ከክርስቶስ ጋር ነው የምናገናኘው። በዚህ መንገድ ነው። ጥንትማ እኮ የክርስቲያን ቤት እኮ ከላይ እኮ መስቀል ነበረው። አሁንም አንዳንድ ቦታ ይኖራል። የክርስቲያን ቤት እኮ ከላይ መስቀል ያደርጋል። ገጠር አካባቢ ያደርጋል። እኛ አካባቢ እንኳን ያለበት አካባቢ እንኳን ያደርጋል። ገጠርም ያደርጋል። ስለዚህ ሶሻል አንትሮፖሎጂ፣ ካልቸራል አንትሮፖሎጂ የሚሉት ዲሲፕሊኖች እነዚህ ሁሉ ያጠናሉ። ሰውየው ግን ካላወቀ መጥቶ እኔን ቢተቸኝ ዕውቀቱን አያለሁ፣ መጠኑን አያለሁ። አዋቂ ነኝ ማለት አይደለም። እኔ ደርሻለሁ። ይሄን ልክድ አልችልም። እዛ ቦታ ደርሼ ተምሬ ነው ይሄ ነገር የምናገረው። ሌላ ራቁቱን የሚሄድ ህዝብ ይጠናል እኮ። ራቁቱ እንዴት እንደሚሄድ እንዴት ከብት እንደሚዘል በደቡብ ያለው ሰው ይጠናል። አንትሮፖሎጂ ነው። የኛ ግን ሃይማኖት ነው። ሁሉ ነገራችን ከሃይማኖት ጋር የተገናኘ ነው። ባህላችን የምንለው ጭምር ሳይቀር ያ ነው። ስለዚህ በዚህ መንፈስ ነው ሁሉ ነገር ከእምነታችን ጋር የተገናኘ። ልዩነታቸው የትምህርት ሆኖ ሳለ ያው የቲክቶኮቹ ፕሮቴስታንቶች አንድ ነን ብሎ ይናገራሉ። ግን ያው መሬት ላይ ያለው እንደዛ አይደለም። እንደውም አሁን በእኛ ስንክሳር አለ አይደለ? የዕለታት በዓላትና ምናሉ በሉተራንም አለ ስንክሳር አለ። ስንክሳር አለ። የሚገርም መስከረም 29 ሴፕቴምበር 29 የቅዱስ ሚካኤልና የሁሉም መላእክት በዓል ነው ይላል። እኛ ጋር ሲሆን እንዴት ለቅዱሳን ቀን ሁሉ የጌታ ነው፣ እንዴት ለሚካኤል ቀን ትሰጣላችሁ ምናምን። ለምን ሴፕቴምበር 29 ይላል? ሴፕቴምበር 14 ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ የቅዱስ መስቀሉ የተገለጠበት ቀን ብሎ ያከብራሉ። አባቴ የተገለጠበት ሽንጉጥ ይላል እዚህ ሀገር ውስጥ ያለው እኛ ፔንቴኮስታል። ሉተራውያን ግን ስንክሳራቸው ላይ ነው የወጣው። የሚገርም ሴፕቴምበር 14 ላይ ሆሊ ክሮስ ዴይ ነው፣ የቅዱስ መስቀሉ ቀን ነው። የቅዱስ ዮሐንስ አፈወርቅን በዓል ያከብራሉ። ባሲሊዮስ ዘቂሳርያን ያከብራሉ። በዓል አላቸው። ልክ ነው። አንግሊካን ቸርቾችም ሉተራውያንም ምን ያከብራሉ አላቸው በዓል ማለት እና ሴፕቴምበር 29 የቅዱስ ሚካኤልና የሁሉም ነው። ሴንት ሚካኤል ኤንድ ኦል ኤንጀልስ እኮ ነው የሚለው ቅዱሳን ብዙ ሁሉ የሁሉም መላእክቶች ቀን ነው እና በቤተክርስቲያናችን አሁን እኛ ጋር ያለው በዓል ሰጥቶ ቀን ሰጥቶ ለምሳሌ ክብረ በዓል ማክበር እኛ ብቻ ጋር እዚህ ጋር ብቻ አድርገን ስለምናስብ መጀመሪያ እንድንለያቸው ለማለት ያክል ነው። ያው ርዕሳችን ግን ከመሰዊያው ጋር በተያያዘ ስለሆነ ወደዛ ስንወስደው ግን ቡክ ኦፍ ኮንኮርድ የተባለ መጽሐፍ አለ የሉተራውያን ማለት ነው። እዛ መጽሐፍ ላይ ኦፍ ዘ ሳክራመንትስ ኦፍ አልተር የተባለው ክፍል ላይ አርቲክል 4 ፓርት 3 ላይ የመጀመሪያ ቁጥር የሚላል የክርስቶስ ስጋና ደም የክርስቶስ አማናዊ የሆነው ሪል ኤግዚስተንስ ብሎ ነው የሚያምኑት። መሰዊያውን ብቻ ኮር የክርስቶስ አማናዊ የሆነ ስጋው ደግሞ ይላሉ። እነዚህ ምን ናቸው? ሉተራውያን። የኛ ፔንቴኮስታሎቹ መታሰቢያ ነው ምናምን ለመታሰቢያ አድርጉት ነው፣ የጌታ ማዕድ ነው ለመታሰቢያ አድርጉት ነው ያለው። ባንቀበለውም ችግር የለውም ከድነት ጋር አይገን። የሉተራውያን ግን ሪል ኤግዚስተንስ ሪል ፕሬዘንስ ነው የሚሉት እኮ ለዛው የክርስቶስ የግድ መገኘቱ እንግዲህ አስበው አማናዊ ነው ብለው ያምናሉ። አንድ አማናዊ የሆነው ስጋው ደግሞ አማናዊ ሳይሆን አማናዊ የሆነውን ስጋው ደግሞ ብለው ያመኑበትን የሚሰውበት ምን ብለው ሳክራመንትስ ኦፍ አልተር የመሰዊያው ሚስጥር የሚፈጸምበት ነው የሚሉት። ስጋው ደግሞ የሚፈተትበት ሚስጥር የሚፈጸምበት ሚስጥራት እኮ ነው ሳክራመንት።
አንዱ ይሄን ብሎ ያከብራሉ ማለት ነው። እና ግን አሁን እኛ ሀገር በተለይ ግን ባለው ያው እንደምታውቀው በጥላቻ ስላለ ነው። በጣም ቢገርም በሉተራን የሉቃስ ቤተክርስቲያን አለ። ሴንት ሉቃስ ቤተክርስቲያን ላይ የታቦት አሰራር የአልተር አሰራር ጋይድላይን አለ። ዶግዜር ያሳይ በሉተራን የቅዱስ ሉቃስ ቤተክርስቲያን ነው። የታቦት አሰራርና ከዛ ታቦት እንዴት እንደሚሰራ ወርዱን፣ ቁመቱን፣ ምኑ ጋር ጻህሉን፣ ምኑ ጋር ጽፎ እንደሚቀመጡ አላቸው። እንደውም የሉተራን እኮ እንደውም መሰዊያቸው አጠገብ ላይ የክርስቶስ ስቅለት ስዕል አለ። አሁን እዚህ ኢትዮጵያ ውስጥ ያሉት ስዕል ጣዖት ነው የሚሉት፣ እዛ አለ ስዕል አላቸው ያው መሰዊያቸው ጋር። እና ሉተራውያን ስጋው ደሙ አማኑኤል ነው ያምናሉ። የስጋው ደሙ የሚፈትቱበት ዘሳክራመንትስ ኦፍ አልተር አሁን እንዳልኩ ቡክ ኦፍ ኮንኮርድ ላይ ፓርት ሲ ላይ አርቲክል 4 ላይ ቁጭ ያለቃል። ነምበር 1 ላይ የተቀመጠ ሐሳብ የመጀመሪያ ቁጥር 1 ላይ የተቀመጠ ሐሳብ ይሄ ሐሳብ። ስለዚህ መሰዊያ አላቸው ማለት ነው። ከነዛ ደግሞ ፈርስት ሉተራውያን ቸርች ደግሞ አልተር እንዴት መሰዊያ እንዴት እንደሚሰራ ደግሞ ከነ ጋይድላይን ያስቀመጡት። መሰዊያው ሲሰራ ይሄን ነው፣ ቁመቱ ይሄን ያክል ነው፣ ወርዱ ይሄን ያክል ነው፣ ጽዋው እዚህ ጋር ይቀመጣል፣ ጻህሉ እዚህ ጋር ይቀመጣል የሚላላቸው። ስለዚህ መጋጨት ያለባቸው ከኛ ጋር አይደለም። ጌታችን ኢየሱስ ክርስቶስ የጾመው 40 ቀን ነው። እኛ ኦርቶዶክሳውያን ምን ጾመው ደግሞ 55 ቀን ነው። ስለዚህ ምን ማለት ነው? ጌታ ከጾመው 15 ቀን ጭማሪ አለ እና ለምንድን ነው 15 ቀን ጨምራችሁ የምትጾሙት የሚል ብዙ ጊዜ ጥያቄ ይቀርባል። ሚስጥሩ ልንገራችሁ። እንደሚታወቀው 40 ቀን አዎ ቤተክርስቲያን ትጾማለች። ነገር ግን 15 ቀን የጨመረችው የጾሙ መግቢያ ላይ ያለው 1 ሳምንትና የጾሙ መጨረሻ ወይም የትንሣኤ መዳረሻ ላይ ያለው 1 ሳምንት ሁለቱ ተጨምረው ነው አጠቃላይ 55 ቀን የመጣው። ታዲያ ግን ለምን ተጨመረ ነው? አንደኛው ሳምንት ጾመ ሕርቃል ይባላል ወይም በሌላ ስሙ ዘወረደ ምንለው እና ጾመ ሕርቃል ተጨመረ። የመጨረሻው ሳምንት ደግሞ ሕማማት ነው። እንደሚታወቀው ጌታ 40 ቀን ብቻ እኮ አልጾመም። በተለይ ሁለተኛው ጾሙ ደግሞ መስቀል ላይ የዋለበት ነው። ከዛች ከሐሙስ ምሽት ጀምሮ ሲቀጠቅጡ ሲደበድቡት ያን ሁሉ ዋና የሚባሉ 13ቱን ሕማማተ መስቀል ሲቀበል መከራ ሲቀበል ጌታችን ኢየሱስ ክርስቶስ መብል አልቀመሰም። ስለዚህ እንደውም ይሄ ጾሙ ይከብዳል። መከራ የተቀበለበት እስከ መስቀል እስኪሞት ድረስ መብል ያልበላበት ሰዓት አለና ያ ደግሞ ሕማማት ተብሎ ተጨምሯል። ታዲያ ይሄ ከሆነ 15ቱ ቀን መግቢያና መውጫ ላይ ያሉ ተጨምሮ ከተባለ ሕርቃል ማን ነው? ምክንያቱም ጾመ ሕርቃል ብለን ነው መግቢያውን የምንጾመው። ማን ነው ሕርቃል? ለምንድነው ጾሙ የተጨመረው? ሕርቃል ማለት በ614 ዓመተ ምህረት የቤዛንታይን ንጉስ ነበር እና በዛ ወቅት ላይ ክርስቲያኖች አንድ ከባድ መከራ ገጥሟቸው ነበር። ምንድነው መከራው? ኪሪዮስ የተባለ የፋርስ ንጉስ ኢየሩሳሌም ገብቶ ከ60,000 በላይ ክርስቲያኖችን ጨፍጭፎ ይገላል እና የቀሩትን ደግሞ ወደ 3,000 የሚሆኑትን በባርነት አግዞ አስሯቸው ወደ ሀገሩ ወስዷል። ግን ይሄ ብቻ አላደረገም። ወደ ኢየሩሳሌም እንደገባ በጣም በክብር ክርስቲያኖች የሚሳለሙት አምልኮት የሚፈጽሙበት ኢየሩሳሌም ላይ ከብዙ ዓመት በፊት ንግስት እሌኒ የቆስጠንጢኖስ እናት ለቅዱስ መስቀሉ ክብር ስትል በኢየሩሳሌም ላይ በክብር አስቀምጣው ነበር፣ ስፍራ አዘጋጅታለት እና ወደዛ ገብቶ ደፋር ነውና ነካሎ ሲል የቅዱስ መስቀሉ ኃይል ክርስቶስ ደሙ የነጠበበት ጌታ የተሰቀለበት ነውና በጸጋ በተሰጠው አቅም ያንን ንጉስ ይፈጀዋል ወይም ያቃጥሏል። በኋላ ከዛ ከመካከል ከነበሩ ዲያቆናት ካህናት አስመጥቶ ምክንያቱም ክህነቱ ያላቸው ናቸውና እግዚአብሔር ለመረጣቸው ነውና ተአምሩ የሚገለጥ እንዲሸከሙት አድርጎ ወደ ሀገሩ ወስዶታል። ይሄ ሲሆን ታዲያ ምንም ቢሆን ሁሉም አልሞቱም። ራሳቸውን በዋሻ በተለያየ ጫካ ውስጥ ተሸሽገው ያመለጡ ክርስቲያኖች ተሰበሰቡና ከ14 ዓመት በኋላ ማሰብ ጀመሩ። እንዴት ነው የተማረኩትን የምናስመልሰው? ንዋያተ ቅድሳት ተወስዶብናል። ስለዚህ ምን እናድርግ ሲሉ ያላቸው አማራጭ ወደ ሌላ ንጉስ ኃይል ወዳለው ንጉስ ሄደው መማጸን ነበር። በዛ ሰዓት ታዲያ የቤዛንታይን ንጉስ የነበረው አሁን የአንደኛውን ሳምንት ጾም የምንጾምነት ሕርቃል ይባላል እና ሄዱና ምን አሉ? የደረሰባቸው መከራ ነገሩት እና እባክህ ይሄን ንጉስ ድል አድርገህ መስቀሉንም ክርስቲያኖችን ማስመልስልን አሉት። ይሄ ካቶሊካዊ ሰው ነው። በዚህ አጋጣሚ የሚደንቀው ከኛ ኦርቶዶክሳዊት ተዋህዶ ከሆነችው እምነት ውጭ የሆነ በሌላ የስተት አስተምሮ ያለ ተቋም ውስጥ ያለ ነው እና ምን አለ? ይሄ ምንም ቢሆን ግን አስተዋይ ነውና ለእናንተ ብዬ ልዋጋ እችላለሁ። ነገር ግን አለ ሐዋርያት አለ በመጽሐፋቸው ወይም በቀኖና ስርዓታቸው ሰው የገደለ የሰው ነፍስ ያጠፋ እድሜ ልክ ንስሐ ቀኖና ሲቀበል ይኑር ይላል እና ይሄ እንዴት ላደርግ ነው ሲሉ እኛ ስላንተ ብለን ለበጎ ነገር ነውና የምታደርገው እድሜህን ተካፍለን ያንተን እድሜ ተካፍለን ስላንተ እንጾምልሃልናል እና እዛ የነበሩት የተሰበሰቡት ሰዎች ቢካፈሉት አንዳንድ ሳምንት መጣባቸው ማለት ነው። ያንን ጾም ተቀበሉ፣ ስለሱ ጾሙለት።
ዘመተ። እውነትም ፈጣሪም ረዳው። ያን ንጉስ ገሎት ቅዱስ መስቀሉን እንዲመለስ አድርጎ እነዛ ክርስቲያኖችን ነጻ አስወጣ። ግን ምን አይነት ፈተና ገጠማቸው? መጀመሪያ ክርስቲያኖችን ካስለቀቀ እዚያው ጠላቶቹን ከገደለ በኋላ ቅዱስ መስቀሉ ያለበትን ቦታ ማወቅ አልተቻለም። ምክንያቱም አስቀብሮታል። ነገር ግን አንዲት ብላቴና ለካ ያኔ ምርኮ ሲደረግ የተቀበረበትን የምታውቅ ሕፃን ልጅ ነበረች እና አካባቢውን ተናገረች። ያን ጊዜ ወጥቶ በክብር ኢየሩሳሌም ተመልሷል። ስለዚህ ይሄ ውለታውን በማሰብ ቤተክርስቲያን የመጀመሪያውን ሳምንት ትጾማለች። ለምን የአብይ ጾም ጋር ታዲያ ተያያዘ ነው? አንደኛ ምሳሌነቱ ስላለው የታሪኩ መፈጸም አሁን ከምንጾመው ጾም ጋር ቁርኝት አለው። ምን ማለት ነው? በሕርቃል መሪነት ወታደሮቹ ዘምተው በክርስቲያኖቹ ፍጹም እምነትና ጾምና ጸሎት ድል አድርገው ቅዱስ መስቀሉ እንዲመለስ ክርስቲያኖች ከምርኮ ነፃ እንዲወጡ እንዳረጉ አሁንም በምንጾመው ደግሞ በሐዲስ ኪዳኗ በምንጾመው ጾም አብይ ጾም ማለት ነፍሳት ከሲኦል ነፃ የሚወጡበት በክርስቶስ መከራና ቤዛነት ድነት የሚሰበክበት ወቅት ነው። ለዚህ ምርኮ ነፃ የምንወጣበት ዘመን ደረሰ። አባቶቻችን በብሉይ ኪዳን እባክህ ውረድ ተወለድ ብለው ተስፋ ያደረጉት የአባቶች ጾምና ጸሎት ተስፋው ሊፈጸም ነው ብለን የምናስብበት ወቅት ስለሆነ ከጌታ ድል ማድረግ ጋር በማመሳሰል ጾመ ሕርቃል ብለን እንጾማለን። ሁለተኛ ውለታውን ለማሰብ ነው። የኛ ቤተክርስቲያን በጣም የምትደንቀኝ ቤተክርስቲያን ናት። ከራሷ የሃይማኖት ተቋም ውጭ ያለ ሰው እንኳን ቢሆን ውለታውን የማትረሳ ቤተክርስቲያን ናት። ቢያንስ እንኳን ያን ሰው በጾምና በጸሎት ታስበዋለች። አሁን ሕርቃል እንደ ቅዱስ አይተነው ወይ ከዛ የሚካተት ሰው አይደለም። ነገር ግን ምንም ቢሆን ውለታውን አስባለች። እንደ ታሪካዊ የጋራ በሚያደርግ ጉዳይ ላይ አብሮን ተሰልፏል በሚል ውለታውን የምታስብ ቤተክርስቲያን ናት እና በዚህ አንጻር ነው ጾመ ሕርቃል ተብሎ የሚጾመው። ስለዚህ 7 ቀኗ ይዝች ትሆናለች ማለት ነው። ከ40ው ቀን እንዴት እንደሚመጣ ልዩነቱ ልናይ ነው። ከዛ ደግሞ 7 ቀን ቀረ። ይሄ ደግሞ 7 ቀን ከየት መጣ ከተባለ ሕማማት ነው። ስለዚህ ጌታ የተራበበትን የተጠማበትን በጥፊ የተመታበትን መከራ የተቀበለበትን ደግሞ 7 አለ ሲደመር አጠቃላይ 55 ቀን ይሞላል ማለት ነው። ቅዳሜ ታሳቢ እንዳለች ሆኖ ማለት ነው። የቅዳሜ ስዑር ይጾማል። ቅዳሜ ስዑርን እንጾማለን እንደምናውቀው። ከዛ ትንሣኤን ዕለተ እሑድ ይሆናል። እኛ ቤተክርስቲያን ምንም የምታጎለው ነገር የለም። ይልቅስ የሚያስኮንነው የሚያስጠይቀው መቀነስ እንጂ መጨመር አይደለም። እኛ ቤተክርስቲያን ከመጽሐፍ ቅዱስና ከክርስቶስ አስተምሮ እንደው የተሻለ ያ ነገር እንዲጎለብት አብልጣ ታሳያለች፣ አብልጣ ተጨምርበታለች እንጂ እንዲጎላ አትቀንስምና ላስተማሩን፣ ለመከሩን፣ ለገሰጹን ለአባቶቻችን፣ ለወንድሞቻችን፣ ለመምህራኖቻችን በሙሉ እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እኛም በሰማነው ቃል እግዚአብሔር 30፣ 60፣ 100 ፍሬ አፍርተን በተግባር በሕይወታችን የሚገለጽ እንዲሆን እግዚአብሔር አምላካችን ሁላችንንም ያግዘን። ይህንን ቻናል ለብዙ ሰዎች ተደራሽ እንዲሆን ሁላችሁም ሼር ማድረጋችሁን እንዳትረሱ። እንደዚህ አይነት ቪዲዮዎችን ተመልክታችሁ ለራሳችሁ ብቻ አይታችሁ ሳይሆን ለሌሎችም፣ ለጓደኛ፣ ለወዳጅ፣ ለቤተሰብ ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። በያላችሁበት በድጋሚ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይቆየን። አሜን።